ይህ አዋዜ ልዩ ሰበር ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሞተዋል ተብሎ በሰፊው እየተሰራጨ ለቆየው የሴራ አሉባልታ በሬ ወለደ፣ በቡና አትምጡብኝ ለቡና ሙት ነኝ በሚል የዕብራይስጥ የአራዳ ቋንቋ ተሳለቁበት። የ75 ዓመቱ ኔታንያሁ በኢራን ሚሳኤል ተገድለዋል። ባለፈው መግለጫ የሰጡ ጊዜም የሚታየው የቪዲዮ ምስላቸው አንድ ጣት ትርፋለው 6 ነበር። አንገታቸው ስርም ወፍረዋል። ድምፃቸውም የሰማችሁት እንደሆነ ጎርንነዋል። ምንትሴ መንታትሴ በሚል በሬ ወለደ የቻይና ሰራሽ የሴራ መፍጫና መሰልቀጫ ሐዲድ ቲክቶክ ላይ ሲነዛ የቆየውን የመቶ ሺዎች ቲክቶካውያን መሰቀዝ ምክንያት የነበረውን የደራ አሉባልታ ምላሽ ለመስጠት ዛሬ እሁድ በቅድስቲቷ ኢየሩሳሌም መዳረሻ የሚገኝ ዘመናዊ ካፌ ብቅ ብለው ነበረ። ቡናቸውን አዘዙ። ግራጫ ዚፑ የተሸረገጠ ጃኬት ለብሰውና በዩዝ ኤንድ ስሮ ኩባያ የተሞላ ትኩስ ቡና ከነንፋሎቱ ይዘው ከፊት ለፊት ወደሚቀርጻቸው ረዳታቸው ፊታቸውን አዙረው ምን ሆኗል ነው የሚሉኝ ይሉታል። ከዛም ቡና ያልያዙበትን መዳፍ 5 ጣቶች ያሳዩትና ቡናውን ወደ ሌላኛው መዳፋቸው ያሸጋግሩና ደግሞ የዛኛውን መዳፍ አሳይተው 5ቱን ያሳዩና ጣቶቹን መቁጠር ትፈልጋለህ? ይኸው እዚህም እዚህም እያሉ ያመላክቱታል። ግድ የላችሁም፣ ጣቶቼ ሲደመሩ 10 ናቸው፣ 5 ማለታቸው ነው። ጠቅላይ ሚኒስትሩ ሞተዋል እየተባለ ለተነዛው አሉባልታ ፍሬከርሲክነት ሲመልሱ እንደሚጠበቀው ኧረ እኔ አልሞትኩም አላሉም። በዐይን በብረቱ የሚታየውን እውነታ በቃል በመድገም ለአሉባልታው ክብር ለመስጠት አልፈለጉም ነበር። ተቀኙበት። በዕብራይስጥ ቋንቋ ዴድ ወይም ሞት ማለት ሜት ነው። ሜት ደግሞ በዕብራይስጥ የከተሜ ቋንቋ ሌላ ትርጉም አለው። ከነፍኩለት፣ የምወደው፣ በፍቅር የምሞትለት እንደማለትም ነው። ኔታንያሁ ሲመልሱ ታዲያ አኒ ሜት አልካፌ አሉ፣ ቡናቸውን እያሳዩ። በቡና ጉዳይ አትምጡብኝ፣ ለቡና ሙት ነኝ እንደማለት ነው ትርጉሙ። በዚህ መልኩ የእስራኤሉ ጠቅላይ ሚኒስትር ለአያሌ ቀናት የሉም፣ ሞተዋል እየተባለ በፈረደበት ሰው ሠራሽ ሕሊና አማካኝነት የሚቀናበሩ ከፍርስራሽ ስር ሆነው የሚያሳዩ ምስሎች ሺህ አሉባልታዎች ሰፊ መድረክ ይዘው ቆዩ። ዘንድሮ እንደ እውነት ሰለባ የሆነ ምንም ነገር የለም። ኔታንያሁ በዛሬው ዕለት እሁድ ቡና ቤቱ ጋር ቆመው ቡናቸውን እየጠጡ አራለሁ በማለት ይሄንን እውነታ ለመግለጽ ሌላ እርዳታ ያስፈልጋቸው ነበረ። የዜና ምንጮች ጂኦ ሎኬትድ የሚል ሐረግ አሁን ፋሽናቸው ሆኗል። ያሉበት ቦታ ላይ እንዳሉ ለማረጋገጥ ችለናል ይላሉ፣ የተለያዩ የቴክኖሎጂ መንገዶችን በመጠቀም። ዘንድሮ ማረጋገጫ የሚያስፈልገው፣ ምስክር የሚያስፈልገው፣ ተጎትቶ ፍርድ ቤት የሚቆመው እውነት እንጂ ውሸትማ እንደወረደ እንደ ቀዝቃዛ ቢራ ጭልጥ እንጂ ማንም አይጠይቀው። ኔታንያሁ በሕይወት መኖራቸው እየታየ አሁንም አላምንም ሊል ለሚችል ወገን
ሚዲያዎች እዛች ቡና ቤት ውስጥ በዛች ሰዓት ጠቅላይ ሚኒስትሩ ቆመው እንደነበር፣ ቡና እንደጠጥተው እንደነበር አረጋግጠናል በማለት መመስከር ተገደዋል። ጂኦ ሎኬትድ ይሉታል። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አሊያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አሊያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ዳንኤል እንግዲህ እንደሰማው ነው የእስራኤሉ ጠቅላይ ሚኒስትር በኢራን ቦሊስቲክ ሚሳይል ተመቶ እሳቸው ብቻ አይደሉም፣ የሞሳዱ ዋና ጸሐፊ በርኒ እሳቸውም እንዲሁ ተገድለዋል የሚለው በቲክቶክ ላይ የጦፈ ሰበር ነበር። አይተዋል። እና እዛ ውስጥ የገቡም ብዙዎች እልል ያሉ አሉ። እግዚአብሔር ጸሎታችንን ሰማ ያሉ አሉ። ብቻ አንዳንድ ጊዜ ግራ ነው የሚያጋባው አይደለ? እንዴት ነው እውነትና ውሸት የሚለየው ዘንድሮ? አሁን እኮ ከዘገባዎች እንደምናየው ዳኒ ማስረጃ ቅርብ እየተባለ ያለው እኮ እውነት ነው። ውሸት እንዴት ነው ያየው? ዓለም አሁን እንግዲህ ኔታንያሁ ሞቱ የሚለውና ሌሎች የተለያዩ በርካታ የውሸት መረጃዎች በኤአይ ቪዲዮ በታገዘ መልኩ ማለት ነው። ለምንድን ነው ማህበረሰቡን ግራ ለማጋባት የሚሞከረው? በውሸት ዜና የሚገኝ ጥቅም አለ ወይ? ወይስ ደግሞ ውሸት በመንዛት ጦርነቱ ላይ ተግዳሮት መፍጠር ይቻላል ወይ? እኔ እንጃ እውነቱን ለመናገር እኔም እንዳንተ ነው አመለካከት። አሁን በዚህ ጦርነት የምናየው ጉድ ነው። ከተሞች ሲነዱ፣ ህንፃዎች ሲፈረካከሱ፣ ሰዎች እንደ ፈንዲሻ ቆሎ ሲፈነዳዱ ያሳይኋል። አሁን ሌላው ደግሞ ገብቶ አጣርቶ ይሄ ውሸት ነው፣ ይሄ በአርቲፊሻል ኢንቴሊጀንስ የተፈጠረ ነው፣ እውነታው ይሄ ነው እያለ ያሳያል። ዓለም አርቲፊሻል ኢንተለጀንስ ከመጣ ጀምሮ ለሰው ልጅ ዘርፈ ብዙ በሆነ መንገድ ብዙ ስራዎችንና የተለያዩ ነገሮችን በመስራት ከፍተኛ እገዛ ያደርጋል። ነገር ግን በሌላ መልኩ ደግሞ በተሳሳተ መልኩ አገልግሎት ላይ የሚውል ከሆነ ሰዎችን በማታለል ለአደጋ ሊያጋልጣቸው የሚችልበት አጋጣሚ ሊፈጠር አይችልም ወይ? በተጨባጭ በየጊዜው እየተፈጠረ ያለ ነገር ነው። ተጨባጭ ነው። ሁል ጊዜ የቴክኖሎጂ ባህሪ እኮ ነው። ሁል ቀን የቴክኖሎጂው ሳይንሱ ወይም የታሰረበት መፈክሩ ለችግሮች መፍትሄ መስጠት ወይም አንዳንዴ ደግሞ ነገሮችን ለማቅለል ነገሮችን የበለጠ የተሻለ ነገር ለማድረግ ነው የምትሄደው። ስለዚህ ሁል ቀን አንድ ነገር አስበህ ስትሰራ ጥቅም ብቻ የለውም። ሁሌ ጥቅምና ጉዳት አለ። በቃ በዚህ መንገድ የሚቀጥለው አርቲፊሻል ኢንቴሊጀንስ ብዙ ጥቅሞችን የሚሰራ ነው። ወደፊት ሐኪማችን መርምሮ ተንትኖ መድኃኒት የሚያዝልን ኦፕሬሽን የሚያደርገን የሚፈውሰን ነው አርቲፊሻል ኢንቴሊጀንስ። አርቲፊሻል ኢንቴሊጀንስ የሚያስተምረን ነው፣ ፊደል የሚያስቆጥረን ነው። እስከ ህዋ ጠረፍ ድረስ የሚተነትን የሚያሰለጥነን የሚቀርጸን ነው። አርቲፊሻል ኢንቴሊጀንስ እንደ ሰው
እንደ ሰው ልናደርጋቸው የሚቸግሩንን ጭምር ከኛ በተሻለ ሊሰራ ሊያከናውን የሚችል ተአምር ነው። አርቲፊሻል ኢንቴሊጀንስ አንድም ሰው በአይን በማታይበት ሁኔታ በሺህ የሚቆጠሩ መኪኖች እየተሰሩ ሊወጡ ይችላል። አንድ ሰው ካቡ በሌለበት ስራ አስኪያጅ አንዴ እያንዳንዱን ማሽን አንቀሳቅሶ ይለው በጣም የሚገርም ግኝት ነው እሱ። ግን ደግሞ የሌለ ነገር ትፈጥርበታል። በጀርባው ደግሞ ሌላ ብዙ ነገር ልታረግ ትችላለህ። ስለዚህ ቴክኖሎጂ በባህሪው በሁለቱም በኩል ስል ነው። ለምሳሌ ያክል ትልቁ አሁን ለምሳሌ የቫይታል ኦርጋንስ የምንላቸው የልብ፣ ኩላሊት፣ ሳምባ፣ ጉበት እነዚህ በጣም እኛ የእነዚህ ድምር ውጤት ነን እኮ አይደለም ህይወት ማለት የእነዚህ ጤና የእነዚህ ያልኩ ጤነኛ መሆን ነው። አሁን እነዚህ አንድ ሰው ኩላሊቱን ታመመ ማለት በቃ በኩላሊት ይሞታል ማለት ነው። ኩላሊት ከሌለው ግን አሁን ኩላሊቱን ትቀይራለህ ማለት ነው። ትራንስፕላንት ይደረጋል ማለት ነው። ምክንያቱም ሁለት ኩላሊት ስላለ አንድ ሰው በአንድ ኩላሊት መኖር ስለሚችል ጤነኛ ከሆነ ሰው እና ከደሙ ጋር ጥሩ የሆነ ሰው ትወስዳለህ። የአንድ እሱን አውጥተህ እዚህ ጋር ገጥመህ ይሄኛው ሰውዬ መሞት የነበረበት ሰውዬ ገባ ቢዮንድ ግሬቭ እኮ ነው የምትኖረው። በነገራችን ላይ በኩላሊት ይሄ ምንድን ነው ነቀላ ተከላ ነው ይባለው። በሱ መንገድ የሚኖሩ ሰዎች በሙሉ እኮ እኔ ለምሳሌ እናቴ በኩላሊት በሽታ የሞተች ነች። ዳንኤል ጥቁር አንበሳ ሆስፒታል ነው እናቴ ሞተችው። ሁለቱም ኩላሊታቸው ሞቷል ተብሎ የተነገረኝ ለእኔ። በዚህ ነው እናቴ ሞተችው። አሁን ጊዜው ፈቅዶ እንደ እናቴ መሆን ይችሉ የነበሩ የኩላሊት ቀዶ ጥገና አድርገው ከመቃብር ባሻገር ይኖራሉ ማለት ነው አይደል? እኔ በተወሰነ መልኩ ሞትን ማሸነፍ አድርጌ ቢያንስ ለ5 ለ6 ለ10 ዓመት ሞትን አሸንፈህ ትኖራለህ ማለት ነው። ይሄ ጥቅሙ ነው አይደለም? ኦኬ፣ ይሄ ጥቅሙ ነው። ይሄ ቴክኖሎጂ ያመጣልን ትሩፋት ነው። ስለዚህ አንድ ሰው የኩላሊት ለውጥ በጤነኛ ኩላሊት ካገኘና ይህን መለወጥ ከቻለ ከሞት ባሻገር ወይም ሞትን ለጊዜው ለ5ና ለ10 ዓመት ማሸነፍ ችሎ ይሄው መኖር ይችላል ተባለ። ስለዚህ ኩላሊቱ ከየት ይምጣ ስትል ምንድን ነው የሚለን ህጉ? ሞራሉ ደንቡ ምንድን ነው የሚለው? ፈቃደኛ የሆነ ለሰው ልጆች በጎ ሀሳቢ የሆነ ልክ እንደ አይን ብሌኑ ሁሉ ስሞት የአይን ብሌኔ እንደዚህ ሆንልኝ፣ በአደጋ ወቅት የሰራ አካላቴ እንደዚህ ቅድም ያልኩ ቫይታል ኦርጋንስ ወጥተው ይሄ ለሚያስፈልጋቸው ወገኖች ይሰጥልኝና እነዛ ሰዎች በህይወት ይቀጥሉ ብሎ ይህንን የሚገልጽ ካርድ ይዞ ፈቃደኛ የሆነ ማለት ነው ከነሱ ለሚገኘው ነው የሚል። ይሄ ነው በነገራችን ላይ ዳንኤል የማንኛውም የቀዶ የማንኛውም ይሄ ነቀላ ተከላ የምትለው ትራንስፕላንት መሰረቱ ይሄ ነው። ስለዚህ አሁን ሳይንሱ ምንድን ነው ያመጣው? ከአንዱ ጤነኛውን ወስዶ ወደ ታመመው ወይም በዚህ ምክንያት ሊሞት አደጋ ውስጥ የደረሰውን ሰው ማዳንና ህይወት ማስቀጠል ይችላል። መሰረቱ ይሄ ነው። ነገር ግን የኩላሊት ፈላጊዎች የኩላሊት ፈላጊዎች ቁጥር ከኩላሊት ለጋሾች ጋር አይመጣጠንም። የፈላጊዎች ቁጥር እጥፍ ነው፣ ብዙ ነው። የኩላሊት በፈቃደኝነት የሚገኝ ኩላሊት መጠን በጣም ትንሽ ነው ዳንኤል። ስለዚህ አሁን ይህን ክፍተት በመጠቀም ወንጀለኞች ሰው ማለት ከምንም ካውሬ ያልተለየ ብለህ እንድትደመድም ህይወትን እንድጠላ ዓለምን እንድጠላ
ራስን እንድጠላ የሚያደርጉ በገንዘብ የሰከሩ በማንኛውም መንገድ ከማህበረሰቡ ውስጥ ቀን ከሌት ተፈልገው ሊወገዱ የሚገባቸው የንጹሐንን ሕይወት እየቀጠፉ በደም የተበላሸ ጠረጴዛ ላይ እያስተኙ የረከሰ ወንጀለኛ ዶክተር ሰንጤን እየተጠቀሙ ከሰው ልጅ ላይ በሕይወት ያለው ላይ ኩላሊት እየተወሰደ አንዳንድ ገለውት ማለት ነው። ያንን በዛ መንገድ ኩላሊት እየተሸጠ ገንዘብ ያላቸው ሰዎች በከፍተኛ እስከ $300,000 እስከ $1 ሚሊዮን በሚሆን እየከፈሉ እየገዙ ሕይወታቸውን ሲያራዝሙ የእነሱን ሕይወት ለማራዘም ገና በሕይወት ላይ ያሉ ጮርቃ፣ ወጣት፣ ለጋ እንደዚሁም ጤነኛ ጎልማስ የልጆች ብዙ ሰዎች ወንጀል ይፈጸምባቸዋል። ቴክኖሎጂ ማለት ይሄ ነው። በዚህ በኩል አንድ ነገር ያመጣል፣ በዚህ በኩል የራሱን አደጋ ይዘምጣል። አርቲፊሻል ኢንቴሊጀንስ ከዚህ አንጻር የሚታይ ነው። ፎር ዛት ማተር ቲክቶክም ከዚህ አንጻር የሚታይ ነው። እንደ ቲክቶክ ቶሎ የምትደርስበት የሆነ መረጃ ኢንፎርሜሽን የምታስተላልፍበት የለም አይደለም። እንደ ቲክቶክም የሌለ ነገር እንዳለ ተደርጎ ሲከካ ሲቦካ የሚዋልበት ሀዲድ የለም። ስለዚህ ይሄ የዓለም እውነታ ሆኖ ይቀጥላል። ለጊዜ ሁኔታ ናዩ አለሁ በማለት መልሰዋል። እንግዲህ ለተወሰነ ጊዜ ይሄ አሉባልታ ይሞታል ብለን እናስባለን። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ የያዙ። ዓለም እንደው ለማስታወስ ያህል ቭላድሚር ፑቲን ተጋብዘው የቻይና የ80ኛ ዓመት የምን በዓል ነበር? ዓለም አዎ ቻይና ልክ የሁለተኛ ዓለም ጦርነት የተጠናቀቀበት በቻይኖቹ ዘንድ ማለት ነው። አዎ እዛ ፕሮግራም ላይ ቭላድሚር ፑቲን የተናገሩት ተብሎ ሾልኮ የወጣ ንግግርን ከዚህ ቀደም ባለፈው ዘገባችን ላይ አንስተነው ነበርና እሱን ብታስታውሰን ዓለም። ያው ሁለቱም በነገራችን ላይ በአሁኑ ሰዓት ዓለምን ተቆጣጥረው የሚገኙት እነዚህ 7-10 የሞሉ ሰዎች ናቸው። ይገርማል። የቻይናው ፕሬዚደንት ሺን፣ የራሽያው ቭላዲሚር ፑቲንም 70 ናቸው። 70 ውስጥ ናቸው። ኔታንያ 70 ውስጥ ናቸው። ዶናልድ ትራምፕ 80 ውስጥ ናቸው። 70 መጨረሻ ላይ ናቸው። አሁን መንፈሳዊ መሪ አሊ ካሜኒ 80 ውስጥ ናቸው። በእውነት ነው በነገር የቱርኩ ኤርዶጋን 70 ውስጥ ናቸው። በጣም የሚገርም ነገር ነው የገጠመንና በዓለም ላይ ቁልፍ ውሳኔ የሚወስዱ በእውነት ኃይለኛ የምትላቸው አሁን ጉልበታም ጎልማሶች እንደዚህ ሳይሆኑ 70 ውስጥ ያሉ ሰዎች ናቸው። ይገርማል። እና ዶናልድ ትራምፕ እና ፕሬዚደንት ሺ ያሉትም ይሄ ቅድም ያወራነውን የዚህ የልብ፣ የኩላሊት፣ የጉበት ይሄ ትራንስፕላንት ቴክኖሎጂ እመርታ ወደፊት አሁን እንግዲህ ብዙ ችግሮች አሉት። ያው ገልሃ እንዲቀበለው የተለያዩ መድኃኒቶች ተወስዳል፣ እንደዚህ አይነት ነገር። ወደፊት ግን ራሱን ችሎ ሁሉ ሊሰራ ይችላል። የኩላሊት ጀስት ተሰርቶ ማለት ነው። ከሰው ወስደው ሳይሆን ኩላሊት እንደ ኩላሊት የኩላሊትን ስራ የሚሰራ ነገር በግድ ሙከራዎች አሉ ለመስራት። እነዚህም ደግሞ የኩላሊቱን የጉበቱን የተለያየ እጥረት ለማስወገድ
እንደ አሳማ በጣም ለእኛ ይቀርባል። በነገራችን ላይ ዳንኤል እና የአሳማ ኩላሊት ለሰው ይገጠማል፣ ጉበቱም ለሰው ይገጠማል። ያው ብዙዎቹ አሁን ብዙ ሳይሰነብቱ ይሞታል። ወደፊት በተደጋጋሚ ሙከራ በተደጋጋሚ ሕክምና ይህንን ነገር የተሻለ አድርገው ኩላሊት የተለያየ ነገር የሚያስፈልገው እንደ ልብ እንግዲህ የአሳማን በመጠቀም ከተቻለ እዛ ደረጃ ማድረስ የሚቻልበት መንገድ ካለ ሰውነታችን እንዲቀበል በሚደረገው ጦርነት ማለት ነው። እና ሰዎች እንዲህ አይነት ሕክምና ይረክሳል ማለት ነው። ምክንያቱም አሳማ እንደ ልብ ስለሚኖር በቀላሉ ታገኘዋል። እና እንደገና እንደ ማንኛውም ነገር ማኑፋክቸርድ የሚሆንበትም ልብም ከተለያየ ማቴሪያል ተሰርቶ ጠቀም የሳይንሱ ፖቴንሻል ያለውን አቅም ስትመለከት ለገዛ ጊዜ አብቃይ ነው የሚሉትና ሁለቱ ሽማግሌዎች የተነጋገሩት እንደው ሳይንሱ ቶሎ ደርሶላቸው ኢቨን እርጅና ራሱ ሊከለስ የሚችልበት ሁኔታ ፖቴንሻሊ አለ ዳንኤል። እና ፕሬዚደንት ሺና ፕሬዚደንት ቭላዲሚር ፑቲን የተነጋገሩት ለዚህ ቴክኖሎጂ ያላቸው ጉጉነትና ቀናይነት ነው የሚያሳየው። እና በዛች በድብቅ ሳያስቡ በወጣች ንግግራቸው ያረጋገጡት ነገር ቢኖር በእውነት ይችላለን ለመሰናበት ጨርሶ ዝግጁ እንዳሉ ነው። ዓለም ለሰጠህን ትንታኔ በጣም አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር ዳኒ። በለቡ መብራት ዲፕሎማሲ ሰፈር ለመኖሪያ ሆነ ለኢንቨስትመንት የሚሆኑ ቪአይፒ ፊት ለፊት የሚያዩ ቤቶችም ተለቀቁ። ከዚህ በፊት በድርጅቱ ተይዘው የነበረው ዝቅተኛ ፍሎሮችም ለሽያጭ ቀርበዋል። ከ6 ወር ጀምሮ የሚረከቧቸው ከ5% ቅድመ ክፍያ ማለትም ከ320 ሺህ ብር ጀምሮ የቤት ባለቤት መሆን ይችላሉ። ከስቱዲዮ 57 ካሬ እስከ ባለ 5 መኝታ ፔንትሃውስም አዘጋጅተናል። 60% የባንክ አማራጭ በ25 ዓመት እየኖሩ የሚከፍሉት ሲሆኑ አለያም ከፍ አድርገው ለሚከፍሉ ደንበኞቻችን ማለትም ከ15% እስከ 100% ለየት ያለ እውነተኛ ቅናሽ አዘጋጅተናል። በቡድን ሆነው ለሚገዙ ማለትም 3 እና ከዛ በላይ ልዩ ዕጣና ተጨማሪ ቅናሽም ተዘጋጅቷል። ይህ ዕድል የተዘጋጀው ቀድሞ ለተመዘገቡ ዕድለኞች ብቻ ነው። ይህን ወርቃማ ዕድል ለመጠቀም በ0911 78283 አለያም በ0994 857686 ላይ ፈጥነው ቀጠሮ የያዙ።